የኔ ማርዋይ ይሄ ደግሞ ያው ነው ያው ለወዲያ ይጤሳል ይሄም ወጣቶች የመጀመሪያ የሚያደርጉት ይሄንን ነው ግን እናቶች የሚያደርጉታል አንድ ሞሰብ እስከ ስንት ይሸጣል እዚህ ገበያ ላይ አሁን 2000 ይሸጣል አሁን አንተ ስሙን ቀን ብትቆይ ባቲ ለቀም ሄዳት ባቲ ይዋደዳል ይተሳሰባል ወይ ዘበን ወጣቶች ትቶታል ወንዶቹም አያውቁም የኛ ወንዶች ያውቃሉ ኦሮሞኛ አማርኛ አፋርኛ ሶስት ቋንቋ ነው የምችለው ወይባ ተፈልጦ ወልዲያውም ሲወጡ ጠፍ እስቲሉ ድረስ ወይባ ይሞቃሉ ጥቅሙ ወተት ሲታለብ ቅሉ ታጣጣና አይጣፍጥ ባቴ ተዘይለኛል ከርሳ ወንዛ ወንዞ ይናሬቴ ወናሽከቶ ከተናዬ ብዙ ባቲ የቦታ መጠሪያ ብቻ አይደለም ስሙ በተጠራ ቁጥር ውበትና ባህላዊ የሙዚቃ ቅኝት አብረው ይወሳሉ ውበት ሲለካ ባቲ ነው ለካ የሚባለውም ለዚህ ነው ባቲ ከአራቱ ባህላዊ የሙዚቃ ቅኝቶች ያንዱ መጠሪያ ነው አምባሰል ትዝታ አንቺ ሆዬ ብሎ ባቲ ይከተላል እነዚህ አራቱም የፈለቁት ታዲያ የውበት የፍቅርና የጥበብ መፍለቂያ በሆነው የወሎ ምድር ነው ሰላም የተወደዳችሁ ተመልካቾቻችን የዛሬው ትኩረታችን የውቦች መፍለቂያ በሆነችው የባቲ ከተማ በሚገኘው የባቲ ገበያ ላይ ነው ቪዲዮውን ላይክ አድርጋችሁ ጀምሩ በአየር ጤና አደባባይ ኮምፓውንድ አፓርታማ እየገነባ የሚገኘው ሞን ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ከ80 ካሬ እስከ 165 ካሬ አሁን ላይ ለሽያጭ አቅርቧል 80 ካሬ በ6.2 ሚሊዮን ብር ለሽያጭ ያቀረበ ሲሆን ባለ 2 እና ባለ 3 መኝታ ቤቶች ላይ የዋጋ ቅናሽ አድርገናል ባለ 2 መኝታ 120 ካሬው ላይ 9.4 ሚሊዮን ብር ሲሸጥ የነበረው ቤት አሁን ላይ በ7 ሚሊዮን ብር ብቻ እየሸጥን እንገኛለን እንዲሁም ባለ 3 መኝታው 12.9 ሚሊዮን ብር ስንሸጠው የነበረው ቤት አሁን ላይ በ9 ሚሊዮን ብር ብቻ መግዛት ይችላሉ ይህ ማለት ከባለ 3 መኝታው ላይ 30% እና ከባለ 2 መኝታው ላይ 25% ቅናሽ አድርገናል በተጨማሪ በቅድመ ክፍያ መግዛት ለምትፈልጉ ደንበኞቻችን በካሬ በ77900 ብር ብቻ በ8% ቅድመ ክፍያ ከ498,000 ብር ጀምሮ በመክፈል የቤት ባለቤት መሆን ትችላላችሁ በተጨማሪ ግንባታቸው የተጠናቀቁ የንግድ ሱቆች ከግራውንድ ፍሎር ጀምሮ እየሸጥን እንገኛለን በሙሉ ክፍያ ከ4.6 ሚሊዮን ብር ጀምሮ ካሬ አማራጮች ያሉ ለበለጠ መረጃ ከስር ባለ ስልክ ደውሉልን ያ የተነሰሰም ይጠላ በገበታ ይወለወለ ይለኛል ባቲና ጅፈታ የባቲ ከተማ በአማራ ክልል የኦሮሞ ብሔረሰብ ዞን ትገኛለች ከአዲስ አበባ 415 ኪሎ ሜትር ከደሴ ደግሞ 63 ኪሎ ሜትር አቅራቢያዋ ከሆነችው የኮምቦልቻ ከተማም እንዲሁ 40 ኪሎ ሜትር ያህል ትርቃለች ይከባቴነ ኮምቦልቻ ምን ያህል ይርቃል ይስራኝ ስራ ሆዲያው ቃል የባቲ ከተማ ስሟ በጥበብና በውበት የነገሰ ነው የባቲ ቅኝትን አስታኮ ስለ ባቲ ከተማ ያልዘፈነ ድምፃዊ አይገኝም ካምባሰሏ ንግስት ማሪቱ ለገሰ እስከ ትዝታው ንጉስ ማህሙድ አህመድ ከክራሯ ንግስት አስናቀች ወርቁ እስከ ድምፃዊና ኮሜዲያን ተስፋዬ ካሳ ሁሉም ስለ ባቲ ዘፍነዋል ስለ ባቲ የዘፈኑ ድምፃውያንን እንዘርዝር ብንል በዚህ መሰናዶ ጀምረን የምንጨርሰው አይሆንም እንደ ባቲ መንገድ እንደ ወዲያኛው በዓመት አንድ ቀን የምትገኘው ስለ ባቲ ብዙ ማለት ይቻላል የዛሬው ትኩረታችን ግን በየሳምንቱ ለተሰኞ የሚውለው የአብሮነትና የብዝሃነት ማሳያ የሆነው የባቲ ገበያ ነው አሁን ወደ ገበያው እንግባና እናስቃኛችሁ ስለ ባቲ ከተማ ደግሞ ወደ ኋላ ላይ የምንመለስ ይሆናል
ለዚህ መነሻችን ደግሞ በምስረታ ደረጃ ከባቲ ከተማ ይልቅ የባቲ ገበያ የሚቀድም መሆኑ ነው። ዑመር መሐመድ ኢማም ነው ስሜ። የባቲ ተወላጅ ነኝ። ባቲ አመሰራረቷ ዙሪያ ገባ እንጂ ከተማዋ አልነበረችም። ከባቲ በፊት የባቲ ገበያ ይቀድማል። ይገርማል። በታሪክ ላይ 2 ዓመት ይቀድማል። ከተማዋ ከመቆርቆሯ በፊት ይሄ የምታዩ ዳገት ከፊት ለፊት ባቲ ገበያ ነበር። ይሄ ገበያ በተቋቋመ በ2 ዓመት ነው ከተማይቱ ተቋቋመች የሚባለው። ገበያው መቼ ተቋቋመ? በ1872 በ1872 ተቋቋመ። እዚህ ላይ 7 ዓመት ቆይቶ በ1942 ወደዛኛው ዞረ። ከንቲባ ካሳ ተብሎ የሚያስተዳድር ከንቲባ ታዋቂ ታሪክ ያለው አስተዳደር ነበር ይባላል። በዛን ጊዜ ነው ዞሮ። እኛ አልተወለድንም። አሁን ወዳለበት በባቲ ገበያ የሚታደሙ ገበያተኞች ከበርካታ አካባቢዎች ይመጣሉ። ከደሴ ይመጣል፣ ከኮምቦልቻ ይመጣል፣ ከሐይቅም ድረስ ይመጣሉ። ሰኞ ሰኞ የማይመጣበት ቦታ የለም። በዚህ በወረባቦ እስከ ቦኮክሳ፣ በዚህ ገርፋ ከረውጅባ ይባላል። አፋር ከታች ይመጣል። የማይመጣ ብሔር የለም። ያ ሁሉ ተሳስቆ ተፈጋግሮ ተገበያይቶ በደስታ ነው የሚለያየው። ሽጋለጂ ያበቅላል ባቲ ከተማው ኢሎሜና ለተረንጎ ይሽንኮራ ደዳው ይተዘለኛል ባቲ ይጨለንካ ሜዳው። እስኪ አሁን ወደ ገበያው የተለያዩ ተራዎችን ንግባና ቅኝታችንን እናድርግ። በቅድሚያ ጎራ ያልነው ወደ ጭስ ተራ ነበር። ወሎዮቹ የባቲ ቆንጆዎች የሚታወቁት ከተፈጥሮ ቁንጅናቸው ባሻገር በውበት አጠባበቃቸው ነው። በጭስ ተራ ያገኘናቸው እናት ይህንን ሚስጥር ነግረውናል። ፋጢማ ድረስ የት ነው ኗሪነቱ? እዚህ ከተማ ነው? ገርባ። እሺ፣ ምንድነው እየሸጣሉት አሁን? ወይራ፣ መሰረች፣ ሶርሳ፣ ገንዶ የጭስ አይነቶች ናቸው። አይነቶች ናቸው። ወይራ ቤት የሚጤስ ነው። ይሄም ለዲቦ የሚጤስ ነው። መሰረቹ ማለት ነው። ሽውታም ለመታው ይሆናል። ይሄም ደግሞ ሶርሳው ደግዬ ነው። ሲከጅሉ ለጋቻ ያጤሱታል። ለብሳቸውም ይሞቁታል። እናቶች ይሞቁታል። ይሄም ገንደው ደግሞ ወዲያጃ ሲሆን ይጤሳል። እና የእንደዚህ ነው ባህላችን። ማሬዋ ወይባ ተፈልጦ ሲወልዱ ይሞቃሉ። ወልደውም ሲወጡ ጠፍ እስኪሉ ድረስ ወይባ ይሞቃሉ። ወይባ አልሞቀች ሴት ምን ያደርጋል? ጥቅሙ ምንድነው? ጥቅሙ ወተት ሲታለብ ቅሉ ታታጠና አይጣፍጥ። በቃ 40 ነው 30 ደንካቱ ወይ 30 ነው ማሬዋ። እና እዚህ ድረስ ነው የኔ ማርዋዬ። ይሄ ደግሞ ያው ጦ ነው። ያው ለወዲያጃ ይጤሳል። ጦ ጭራሮ ያዲያል ጭራሮ ይባላል። ወይባ ለራሶች ይጠቅማል። ደም ይሆናል። ለሰውነታቸው ይጠናል። ደም ይሆናል። ልጅ ያፋፋል። ልጆች ሽንታቸው ጋር ተግማምተው ለምቻ አይሰጣቸውም። እሱ ጥሩ ያደርጋቸዋል። ወይባም ሞቃ ትኩሱን ታጠባዋለች። ያ ልጅ ይፋፋል። ጤና ይሆናል። ጤናማ አሁን የገጠሩ ቢሞቅ እንጂ ከተማ አሁን መሞቅ ትቷል። ዝም ብሎ ማለት ነው። የዘበኑ ወጣቶች ትቶታል። ወንዶቹም አያውቁም። የኛ ወንዶች ያውቃሉ። የቀድሞቹ ታዲያስ አልሞቀችም ታረጋለች። ነፍሱ ፈልጣ ያቀርብላታል። የስንት ልስጥ እሺ ማሬ? ጉመሮ እናንተ ነው የሀብራሪ። እሺ ስንት ነው ታዲያ? እሱ ይሄ 50 ብር ነው።
አንድ ላይ ያረጋችሁ? አዎ አሁን ተደባልቆብኝ ነው እንቶ እና እንደዚህ ነው እልሃለሁ ማሬ። ኧረ ምን አለ ወይራ ይሄ 50 ይሄ 30 ባቴ ትዝ ይለኛል ቅርሳ ወንዛ ወንዞ ኢናሬቴ ወናሽ ቅጦ ቅጥናዬ ብዙ። ሌላው የባቲ ቆንጆዎች መዋቢያ ወደ ሆነው የጌጣጌጥ ተራ አምርተናል። የተለያየ ስምና ተግባር ያላቸው ከብር የተሰሩ ጌጣጌጦች በአይነታቸው ተለይተው ለሽያጭ ቀርበዋል። እስቲ አንቺ ስንት ነው መሸጫ? መሸጫ እንግዲህ እነዚህ አልቦ ናቸው። እቺ አልቦ ትባላለች። ይሄ አልቦ ተብር። ይሄን አሁን የጠየቁትን አይነት ድሮ የተሰራ ነው። ሲያልቅ መልሰን እናፈርሰዋለን። አፍርሰን እንደገና እንሰራዋለን። ንጹህ ብር ነው። አሁን ግን እንትን እየደከመው በኒኬል እያዞርን ነው። እሱ ብሩ አይጠፋም። መጥፋት በጣም ስለተወደደ በቅናሽ ዝም ብለን ያው እየተውትም ነው። ባህል ወርቅ እያሉ አሁን ይሄን እየተውት ነው። ይሄ የጆሮ ብርብስ ደግሞ ይሄ ቅድሚያችን ይገዛል። ይችን ቀለበት እነዚህን ያለብሳል። ከዛ ቀጥሎ ደግሞ ብርብስ ይገዛል። ይሄ ብርብስ ይገዛል። ከነዛ ያው ያጫል ማለት ነው። በእነሱ አሁን ብርብስ ሙሉ ንጹህ ብር ነው። ብር ነው እሱ። አሁን ቀደም ባለው ጊዜ ነው ቢያንስ 10 ዓመት በፊት ምን ያህል ነበር ዋጋው? እሱ 1500 እስከ 2000 ነበር። አሁን ግን እስከ 4000 እየደረሰ ነው። አሁን ትተውታል። ወርቅ እያሉ ይሄንን ትተውታል። ብዙም አለዋውጡ። ምንድነው እየሸጠ የሚገኙት? ይሄ ጌጣጌጥ የባህል ዕቃ ምንድነው? የጌጣጌጦቹ ስም እስኪ ይገርም። ሁሉ አለ፣ በየአይነቱ አለ። አምባር አለ፣ ካቴና አለ፣ ቁማውጭ አለ፣ ሞስፌ አለ፣ ወለባ አለ፣ ዲቢ አለ፣ የግንባር አለ፣ ሙስባህ አለ፣ ብራዚዛ አለ፣ ሁሉ አለ። እሱ 20 ብር። ይሄ አለ ቀለበት ይሄው አለ ከምረት። ስለዚህ ሁሉም አለ ለማለት ፈልጌ ነው። 20 ብር 20 ብር ነው። ይሄም የወጣቶች የመጀመሪያ የሚያደርጉት ይሄንን ነው። ግን እናቶች የሚያደርጉታል። የሚለዩበት ነገር የለውም። እነዚህ ለምሳሌ ማደጎ ይባላሉ። ለገና ለትንሽ ልጅ ማደጎ ይደረግላታል። ያልታጨች። ስለዚህ እዚህ ላይ የሚለያይ ነገር የለውም። አልቦ ትንሽ አታረግም፣ ትልቅ ነው የምታረገው። ያገባች ብቻ ብር ቁርጥ ታረጋለች። እሱ ብር ቁርጥ ይሄ ነው ታረጋለች። ይሄ ነው። ይሄ ገና ስታጭ ጀምሮ ብታገባም አብራ ታደርገዋለች፣ ትጠቀምበታለች። አሁን ስለዚህ ብርብስ አለ። ብርብስም የሷ ነው። የመጀመሪያ ታታገባ ከኒኬልም አለ፣ ተብርም አለ። ሁሉም እንዲያውም ያገኛል። ይሄ እንግዲህ ወርቅም ይፈልጋል፣ ብርም ይፈልጋል። ያ እነሱ የፍላጎታቸው ነው። እንደው እንደ ሰው ምርጫ እንጂ ሁሉም ይፈልጋሉ። ያው እንግዲህ ታሙ ጉዳይ ነው። እንደምታየው የገበያው ሁኔታ ነው። ሲያገኝ ይገዛናል፣ ሲያጣም ደግሞ ጠጥ ይላል። ይሄ የኛ የባህል ዕቃ ሁኔታው እንደዚህ ነው። ከብር ነው የሚሰራው፣ ከንጹህ ብር ማለት ነው። ገና ለማጨት ስትፈልግ አንተ ልጅቷን አይተህ ከወደድካት ወይ ደግሞ አባትህ ከወደደልህ ሽማግሌ ተሄዶ ሲለምን 5 ቀለበቶች ይወችን የምታካክል ድብልብል ያቺ የመጀመሪያ የቃል ማሰሪያ ናት። 5 ቀለበቶች ይገቡላታል። ከዛ በኋላ ያ ከገባ በኋላ ከተወሰነ ጊዜ አምባር አለ። አምባሩ 2 አይነት ነው። አንዱ እንደዚህ ገጥመው እንትን ያለው ነው፣ መሸጎር ያለው ማለት።
አንዱ ደግሞ ክፍት ነው። ሳንቃ ይባላል ያ ባለንተኑ ባለመሸጎሪያው። ይሄ ደግሞ ክፍቱ ዝም ብሎ አለ። በሁለት አይነት ነው። ቀደም ያሉት በክፍቱ ነበር የሚያደርጉት። ወደዚህ ወደኛ እድሜ ስንመጣ ባለ ሳንቃ ይባላል። አምባር ነው። ብር ቁርጥ እዚህ ላይ አለ። ብር በስ የሚባለው በእኛ ጋር የለም። በዚህ በቃሉ አካባቢ ነው በወዳ ያንን አድርጎ ነው እጮኛ እንትን የሚለው አለ። ያ እየቀረ አሁን እየሰለጠኑ ወደ ወርቅ ገብተዋል እንጂ እንደዛ ነበር ድሮ። የባቲ ገበያ የአብሮነትና የብዝሃነት ማሳያ ነው። በርካታ ቋንቋዎችም በዚሁ ገበያ ይነገራሉ። ከተለያየ ስፍራ የመጡ ገበያተኞች የቋንቋ ልዩነት ሳይገድባቸው በሚያውቁት ቋንቋ ተገበያይተው ወደ የመጡበት ይመለሳሉ። ኦሮምኛ አለ፣ አፋርኛ አለ፣ አማርኛ አለ። አርጎባ ቋንቋ ቢኖራቸውም በእነሱ ቋንቋ ስለማይነጋገሩ ነው። አርጎባዎችም ነበሩ። አሁን በብዛት የምንጠቀመው ኦሮምኛ፣ አፋርኛና አማርኛ ነው። ለዚህ የባቲ ገበያ የቋንቋ ብዝሃነት ምሳሌ የሚሆኑት በማርተራ ያገኘናቸው አባት ናቸው። 3 ቋንቋዎችን አቀላጥፈው ይናገራሉ። የት ነው? የቆላ ነው። በቅድሚያ እንታወቅ። መርሀባ ስምህ ንገረኛ። እኔ ጀማል እባላለሁ። ጀማል ማን? ሰይድ። ጀማል ሰይድ። እኔ ሱልጣን ኢድሪስ። ሱልጣን ኢድሪስ። የት አካባቢ ነዋሪ ነው? ቀበሌ። ከባቲ ምን ያህል ይርቃል? ኧረ 3 ሰዓት መንገድ። 3 ሰዓት በእግር መንገድ። ባቲ ገበያ ሁሌ ይውላሉ? ለገበያ ይመጣሉ? ይውላሉ እንጂ ገበያችንማ እዚህማ። በጣም ደስ ይላል። ዛሬ ያገኘሁት ማርተራ ነው። አዎ። የማር ግብይት ምን ይመስላል? የማር ግብይት አሁን እንኳን ተደባልቆ አደናግሮና ሰው ፊት እያወክ ነው የምትገዛው። ሌላ ነገር እያቀላቀሉበት ገበያው ተጨማልቋል። ምን ይጨምራል? አሁን ማር አላውቀውም። እኔ ባወቅኩትም እሳቸው ነው እንጂ የሚያውቁት እኔ አላውቀውም። ዋጋውስ እንዴት ነው? ዋጋው ጥሩ ማር በአሁኑ ወቅት አሁን ጥቅምት ዛሬ እንኳን ጭማሪ ዋጋ ነበረ። ዘንድሮ ቀንሷል። አምና ስንት ነበር በጥቅምት? አምና በጥቅምት ከ20 በላይ እስከ 300 እስከ 400 ነበረ። እስከ ክረምት ድረስ ሄዷል በዚህ ዋጋ። ዘንድሮ እንኳን 2200። ደህና ማር ቀይ ሳይሆን ደህና ማር ወለላ ነጭ ማር። አዎ። ጥሩ ማር የሚባለው ከየት ይመጣው ነው እናንተ በምታውቁት ገበያ ላይ? አይ እሱ ይመጣል ነበረ ከሁሉ ቦታ፣ ግን የሚያጠፋው ሰው ነው። ንቦቹ ሳላጠፉ ማለት ከሰው እጅ ከገባ በኋላ እነዛ ሰው ነው የሚያጠፉት። ብዙ ቋንቋ እችላለሁ ብለውኝ ነበረ። እዚህ ባቲ ገበያ ላይ ብዙ ብሔረሰቦች አንድ ላይ ይውላሉ። ምን ይችላሉ? ኦሮሞኛ፣ አማርኛ፣ አፋርኛ። እቺ 3 ቋንቋ ነው የምችለው። እሺ፣ አሁን በኦሮሞኛ የማር ገበያ የሚለውን በኦሮሞኛ ንገሩኝ እስኪ። የማር ገበያ ተራደይማ። በአፋርኛ መለብተራ። ተራ ነው። ተራ ነው በሁሉ ቋንቋ። አዎ ተራ ነው። በአማርኛም እንደዚህ ነው። በኦሮሞኛም ተራደይማ፣ መለብተራ፣ ማርተራ፣ ተራው አንድ ነው። ስለዚህ ሰው አፋር ካገኙ በአፋርኛ ያወሩታል። ኦሮሞኛ የሚናገረው ጋር በኦሮሞኛ፣ አማርኛ መግባባት ይችላል። አማርኛም ቢያገኙ በአማርኛ፣ በ3 ቋንቋ እንጠቀማለን። በጣም አመሰግናለሁ። መርሀባ። ሊገዙ የመጡ ዛሬ ሊሸጡ? እኔ ለመግዛት መጥቼ ነበር። ለመግዛት ለሰው ለኔ ሳይሆን ለሰው ለቤተሰብ ብዬው ነበር። አጣሁት። የምታየው ማር ጠቅላላ ይሄ ማር ነው፣ ግን እኔ አጥቼ መመለስ ይያለሁ። ንጹህ ማር ፈልጌ ነበር ለዘመድ አልሆነልኝም። ዛሬ አላገኘንም። እንተው ብዬ መመለስ ይዘናል። እሺ፣ ሊገዙ ነው? እሺ፣ አይ ልጠይቅ ብዬ ስንት ነው አሁን? በኪሎ ነው የሚሸጠው አይደል? በኪሎ በኪሎ ስንት ነው? 200 ነው። ያው 2000 ይሄዳል።
በኪሎ ነው ወይስ እንደው በቃው? ኧረ በኪሎ ነው። በኪሎ 2000 ተወዷል በጣም። ራይ አላየህም እንጂ 200 ከ300 ነው። ከ2000ም ጨምሮ ወላሂ 1000 ቤት ነው እኔ ማለት ነው የከረምኩት። የመቼውን ነው ታች ባቴን ገበያ ሰንጊሼ እንደለማኝ እናንተ ደላላገኘ ገበያው ላልቅናኝ ይሄኔ ሸሞን ማና የሸሞን ማናይዋ። አሁን ደግሞ ወደ ስፌት ተራ አምርቻለሁ። የቁንጅና ብቻም ሳይሆን የሙያ ባለቤት የሆኑት የወሎ እናቶች እዚህ ይገኛሉ። ጣይቱ ማመረኝ የት ነው የሚኖሩት? ሐመሩ ሐመሩ። ዛሬ ምንድነው ይዘው የመጡት? ሞሰብ ነጥብ አንድ ሞሰብ ነው? ሁለት። አንድ ሞሰብ ለመስፋት ምን ያህል ጊዜ ይወስድበታል? ወር። አንድ ወር። ወር ድረስ ነው። ሰበዙን ገዝተን ደግሞ ሁንጋውን ገዝተን አስተወር ድረስ እንቀመጣለን። አፍጥነን ያው አፍጥናችሁ? አለዛ አስተወር ወጥቶ ይቀመጣል። ምን ወቅት ነው የምትሰፉት? ሰዓታችን ስንጨርስ ስንቀመጥ ቡናችን ታንጠጣ ቶሎ ብለን ነው ተጣርፈን ነው። ማጣት መቼም ሁሉንም ያደርጋል ብለን ነው እንጂ ለዚህ ነው ኑሯችን በእንደዚህ ነው። ለአንድ ሞሰብ ምን ያህል ገታ ያስፈልጋል? የስንት ብር? ኧረ ያን ሞሰብማ 400 ይወስዳል። ሰበዝ ማለት መስፊያው። ወንጋው ደግሞ እስከ 600 ይወስዳል። 600 ይወስዳል ወንጋው። የተቀመኛ አስተት እንቀመጥ። ይሄ ጉልበታችን ሰማሪዋ እንዴት ነው ልፋቱ። አንድ ሞሰብ እስከ ስንት ይሸጣል እዚህ ገበያ ላይ? አሁን ገበያ ላይ 2000 ይሸጣል። ዛሬ አንድ ነገር ገጠመኝ እያሉ ነበር። ምን ገጠመውት ገበያው ላይ? ሽብር እዛ ሄደች። ስንት ነበር የሸጡላት? እኔ 2500 ነበር የሸጡላት ሞሰቡን። እሺ 500 ሰጣኝ። እኔ እንቺን ጨብጬ ልጅት መጣ አልኩኝ። ወደ መለስ አልኩኝ። እሷ ሽውን ታልከፍል ሄደች። እዛ ሄደች። ለብነን ነው አላዩዋትም? አረ ባይወት ረቀታ ነው እንዴ? እኔ ሾለክ ባለ ሄደች። በኋላ ብሩን ባየው 5 ነው አቅልጣኝ ሄደች። ሩጬ መጣሁ። ዛሬ አሁን ምን አስበው ነበር በዛ በሸጡት ለቤት ሆነ? እኔ ሸምታለሁኛ ልጅናት እኮ ነኝ። ሸምቼ ሹጫውንም ሹሬንም እንዲያቅሙ ገባለሁ። እንደ ሰው ባሆን እንደ ቀድሬ እንዲያቅሚ እገባለሁ። ተማሪ ናቸው ልጆች። ስለዚህ እቺን ሽጠው አሁን ለልጆቹ ነበር ቀረች። አንዲቱን ገዛሁላት። ከልጆቹ ወሴት ተላከ መልእክት አለ። ይሄን ገዝተሽልኝ ነኝ ተብለዋል ዛሬ ቢባል ምን ታገኛለች? ቦርሳ ግዢልኝ አለኝ። 5 እኔ ልጅ አላገኝም አልኳት። ታገኝ ነው እንጂ ታግዴታ አለ አቅፋ ነው የምትሄድ። ስለዚህ ዛሬ 2 ሞሰብ ይዞ መጥቶ ነበረ። አትሸጠም። 2ቱ አትሸጠም። 3ኛ ነበረ። አንዱ ተሰረቀ። ያው ነው 3 ነበር ይዞ የመጡት። በቃ ስለዚህ 1000 ብሩን የቀረው ልጁ ተወሰደችውን እኔ ተክቻለሁ። አመሰግናለሁ። አይያሽ በረካው የበረካ ዘፋድ አርጉ። ማሬዋ አገኝ ማሬዋ ሁሉም ይውሪሽ ወገናላ ይማሽላ ወገር ወረባ ቦነው ተንከሾነ ታጥባቲ ምናበቀለው እንደ መቀነቴ ዞሬ ዚያው። የአሁኑ መዳረሻዬ ደግሞ ጥበበኞቹ አባቶች ከመኪና ጎማ የተለያዩ መገልገያዎችን እየሰሩ የሚሸጡበት አካባቢ ነው። ተመልካቾቼ ለመሆኑ ቀደምቱን የአርሶ አደሮቻችንን ምርጫ የሆነውን ጠንካራ ክፍት ጫማ ስያሜ የምታውቁት ምን ያህሎቻችሁ ናችሁ? ይህ ጫማ በተለያየ አካባቢ ብዙ መጠሪያ ያለው ሲሆን በረባሶ፣ የአህያ ጫማ፣ አምር ደንቆሮ የሚሉት ከብዙዎቹ ጥቂቶቹ ናቸው። ስሜ ሙስጠፋ ዑመር እባላለሁ። አሁን ይሄ ለአርሶ አደሮች ከጧት ከጥንት የመጣ ነውና ጫማ እንሰራለን። ይሄው እንደምታየው ነው። አዎ በረባሶ አይዋ ይባላል። ኢህአዴግ ድሮ በዚህ ነው። ምክንያቱም ሽሬ ጫማ የምትባል ነበረች። በሸራ እናዘጋጃታለን። እሷ ድምጽ የላትም፣ በቃ ትመቻለች። ያን እናዘጋጅ ነበር። ይሄ ለአርሶ አደሮች ይመቻቸዋል። ምክንያቱም በዛ በሚያርሱበት አካባቢ ያስቀምጡታል፣ ይገለገሉበታል። ጭቃ ሾሁ ምናምን ብዙ ነገር አለ። በጣም ይቋቋማል፣ ያመርቱበታል። አንደኛ ምርት ነውና እህል ነውና እሱን በአብዛኛው አሁን ላይ ነው እንጂ በባዶ እግር ሆነው ነው የሚጠቀሙበት።
ሲወቁ ምርት እንደው በጫማ አይረገጥም እህል እንጀራ አይረገጥም። እሱ በባዶ እግር ክብር አለው። አሁን ላይ ደግሞ ያው በሽፍን ጫማ ተወቃ፣ በሽፍን ጫማ ታረሰ፣ ሽፍን ሆኖ ቀረ። የባቲ ገበያ የከብት ተራ ከዋናው ገበያ ተነጥሎ ሌላ ስፍራ ላይ የሚገኝ ነው። ከበግና ፍየል ጀምሮ እስከ ግመል የሚሸጥበት ይህ ትልቅ ገበያ መገኛው እዚህ ነው። የከብት ተራ በ1997 ዓመተ ምህረት ህዳር 6 ጽፌዋለሁ። ወደዛ አሁን ወዳለበት አሁን የሄዳችበት ቦታ በ1997 የከብት የተለየው ትልቁ ገበያ ተብሎ ነው የሚጠራው። የባቲ ገበያ የሌለ ነገር የለም። አሁን ሌላ ገበያ ግመል አታይም። አሁን ነው እንጂ ግመል ገበያ አልነበረው። ባቲ ሰፊ የግመል ገበያ አለ። አሁን በየሀገሩ ተለምዷል። በባሌም በየትም ይሸጣል ነገሩ። ኮምቦልቻም ተጀምሯል መሰለኝ እንጂ የባቲ ገበያ ከሌላው ይለያል። የባቲ ገበያ በኃይለ ሥላሴ ዘመነ መንግስት የግብይት ብቻም ሳይሆን የውሳኔ መስጫም ስፍራ ነበር። መስለኔ ብያለሁ፣ ዳኛ ብያለሁ። እዚህ ወይራ ስል በነበረበት ጊዜ አንዱ የኔ አያት ነው፣ የእናቴ አባት ነው። ገበያም ውሳኔ የሚሰጠው እሱ ነው። ያጠፋ ሰው የሚያስቀጣው የሚቀጣው፣ እንደዛ እያለ ነው የሚሄደው። ከኃይለ ሥላሴ ወደዚህ ያው ገበያ ላይ ቅጣት የለም። ሰው የገደለ ሰው እንዲሰቀል ተብሎ ብረት በዛ በከንቲባ ካሳ ጊዜ 42፣ 43፣ 44 ቤት ነው ያ ከንቲባ ካሳ የነበረው። በሱ ጊዜ የተተከለ ብረት ነው አሁን ያለው የሰው መቅጫ። ነፍሰ ገዳይ ብቻ 61 ዓመተ ምህረት ሁለት ሰዎች አንድ ሰው ገለው እዚህ ገርፋ መሬት እነሱ ሲሰቀሉ እኛ የ12 የ13 ዓመት ነን። ጎራ ላይ ቁመን ነፋስ ሲወዘውዛቸው እናያለን። ተሰቅለው እዚህ ሾሆቹ ጎራ ላይ ሆነን በአይኔ አይቻለሁ። ተሰቅለው ሲወዘወዙ ከርቀታው ይታያል። ጥፋተኛ መቅጫ የገደለ ይገደላል ነው። እንደ ባቲ መንገድ እንደ ቆልቆለቱ ይሄ ነጃለ ወይ የፍቅር ጥናቱ። ለመሆኑ ይህ አስገራሚ ገበያ የሚገኝባት የባቲ ከተማ የቀድሞ ገጽታና አሁናዊ ሁኔታ ምን ይመስላል? በመጠኑ አስቃኝተናችሁ የዛሬ ውሏችንን እንቋጫለን። ባቲ በ1874 ዓመተ ምህረት ተቆረቆረች ነው የሚሉት። ታሪኳ በዚህ ነው እኛ የምናውቀው። ባቲ እኛ በደረስንበት ሰዓት አውሳ አውራጃ ትባል ነበር። በአውራጃና በክፍለ ሀገር ነበር የዛን ጊዜ። አውሳ አውራጃ ትባላለች። አንድ የባቲ ዙሪያ ወረዳ አስተዳደር በአራት ምስለኔ ነበር የምትተዳደረው። ባቲ ዙሪያ ወረዳ ለአራት ይከፈላል። ሰማጋዱላ አንድ ምስለኔ ያለው፣ ገርፋ ባሪጉ አንድ ምስለኔ ያለው፣ ገርፋ ከሚሴ አንድ ምስለኔ ያለው፣ ወረቁሎ ይባላል በዚህ አንድ ምስለኔ ያለው። በአራት ምስለኔ ነው የምትተዳደረው። አውሳ አውራጃ ስለሆነች በአፋር በኩል ያለው በአፋር ባላባቶች እንደዛ ሁና ስትተዳደር ነው እኛ የደረስነው። ይሄም በትክክል እኔ የማውቀው ነው። ባቲ አጣሪ ገንዳ ይባላል። የነጋዴ ሰፈር ነው። አጣሪ ገንዳ ይሄ ቀደምትነት ያለው ነው። ታዋቂ ሰፈር የነበረው በታሪክ ላይ ጁብሩክ አለ፣ አፋሮች የሚበዙበት በይሉል አለ፣ አዲ አለ፣ ጮኬ ይባላል፣ ህኔሳ ይባላል። የተለያዩ ሰፈሮች አሉ። የምትታወቀው አጣሪ ገንዳ ናት። ባቲ በብዛት አፋርና ኦሮሞ ነው በብዛት ያለው። ባቲ ማለት ኡርማ ነበር ይላሉ። ከኡርማ ውስጥ ተጣፍተው ሁለት ሰዎች አንዱ ባንዱ አቅጣጫ አንዱ ባንዱ አቅጣጫ ወጥተው ተገናኙና ባቴ ወጣ ማለት ነው። ባቴ ማለት በዛ ነው የወጣው ይላሉ።
ኦሮሞዎች። አፋሪዎች ደግሞ ግመል ጭነው መጥተው እንደምላቸው ግመል ነው የሚመጣው። ግመል ጠፋባቸው። ጋሊ ባይቴ ግመል ጠፋብን። ባይቴ ማለት ጠፋ ነው። ደረቅ ወደብ ትባል ነበር። ሚሌ አዋሽ አዲስ አበባ የሚሄደው መንገድ አሁን በደርግ መጀመሪያ ላይ 66 67 68 ነው የተሰራው። በእኛ እድሜ በደንብ እናውቃለን። እኛ 14 15 ዓመት ነን በዛን ጊዜና በዛን የተሰራው የአዋሽ መንገድ አልነበረም። ቀጥታ ከአሰብ ተጭኖ መጥቶ ባቲ አሁን አልኩበት ቦታ ብረት ሚዛን ነበረ። እዛ ሚዛን ላይ ታይቶ ነው ወደ አዲስ አበባ ወደ ደሴም ወደ ጎንደርም ማንም መንገድ አልነበረም። በሚሌ ወልዲያም አልነበረም። ከሚሌ አዋሽም አልነበረም። ከሚሌ ባቲ ከባቲ ደሴ ኮምቦልቻ ጎንደርም ባህር ዳርም ሄደው በዚህ ነው እና እንደዛ ነው የነበረው። እቺኮ ከዚህ ከጎራ ወደዚህ አንድ ቤት አልነበረም። ተሻሽላለች አድጋለች። በ1973 ዓመተ ምህረት ታምቤላ ነበር በየአቅጣጫው። ኮምቦልቻ ስንገባ ታምቤላ ነበር። ከባቲ ስንወጣ አውሳበር ታምቤላ ነበር። የከተማው ህዝብ ብዛት 1973 አስታውሳለሁ በትክክል። ባቲ ህዝብ ብዛት 13700 ምናምን ነበር የከተማው። እንግዲህ እርገቱን እና ይስፋት ኮምቦልቻ 11700 ምናምን ነበረች በዛን ጊዜ። ኮምቦልቻ ባቲ ይበዛ ነበር 73 72 አካባቢ። የፍቅር የመተሳሰብ መናኸሪያ ነበረች እኮ ባቲ። የተለየች ነገር ነበረች። አስተዳደር ባቲ መጥቶ 2 ወር ከቆየ ከባቲ አይሄድም። ቢቀየር እንኳን ልጆቹ እዚህ አድርጎ ነው እየሰራ የሚመጣው። ኦሮሞ አለ፣ አፋር አለ፣ ትግሬ አለ፣ አርጎባ አለ፣ አማራ አለ። የተለያዩ እንትኖች ይመጣሉ። ደቡቦች አሉ አልፎ አልፎ እና ተዋደው ተፋቅረው ተሳስበው የሚኖሩባት ሀገር ነበረች ባቲ። አሁን እንኳን ከሌላው ሀገር እሷ ትበልጣለች ብዬ ነው የማስበው። አሁን አንድነቱ ማህበራዊ ኑሮ በሞት በሰርግ እንደ ባቲ የሚካሄድ ወይም ጠያየቅ አለ ብዬ አላስብም። እኔ ላይ ነው ሀገሬ አባቴ ሀገር እዚሁ ነው የተወለድኩኝ እንጂ አባቴ እዚህ መጥቶ ደሴ ቤተሰቦች አሉ። ደሴ ዙሪያ ወረዳ እንደ ባቲ የሚሆን ሀገር የትም አላየሁም እኔ። ባቲ በጣም ቆንጆ ሀገር እኮ ነው። አሁንም አንተ 8 ቀን ብትቆይ ባቲ ለቀህ መሄድ አትችልም። ባቲ ይዋደዳል፣ ይተሳሰባል። የባቲ ከተማው ኧረ ባቲ የባቲ ከተማው ከሚበላ በቀር የሚጣል የለም። የውበት፣ የፍቅር፣ የጥበብ፣ የዜማ ምንጭ በሆነችው የባቲ ከተማ ላይ ያደረግነው ቅኝት ይህን ይመስላል። ውድ ተመልካቾች ከባቲ ከተማ ጋር በተገናኘ ያላችሁን ትዝታና ስለ ባቲ የምታውቁትን መረጃ ወይም ግጥም ኮሜንት ሳጥን ላይ ጻፉልን። ቸር ሰንብቱ።